ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና ተከበራችሁ ቤተሰቦቼ በሙሉ ሀባይብ ሁላችሁም እንዴት ናችሁ? ሰላም ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። ባለፈው ይህንን ስፍራ ሰርተናል ማለት ነው። ምክንያቱም እዚህ ጋር ያው አንድ አይነት ተመሳሳይ ነው ብያችሁ ነበር ታስታውሱ እንደሆነ ማለት ነው። ስለዚህ እኔ በዚህ መልክ አጠናቅቄ ያለሁኝ ወይም ደግሞ ጨርሼ ያለሁኝ ማለት ነው። እናንተ ትንሽ ያኔ እንትን የሚያደርጋችሁ ይቺ ፓርቲ ናት እንጂ ይሄ ፓርቲ ምንም የሚያስቸግር ወይም ደግሞ የምንጨምረው የምንቀንሰው ነገር የለም። ምክንያቱም ያው ክሩን ብቻ ማምዘዝ ነው ማለት ነው። ስለዚህ እኔ ሰርቻለሁኝ። አሁን እቺ ዳር ያለችውን እንዳልኳችሁ በዚህ ጎንና በዚህ ጎን እንትን አድርገናል ማለት ነው። ይሄንን አብረን እንሰራለን። ከዛ ደግሞ እንዴት ያኔ ከሰራን በኋላ ከጨረስነው በኋላ እንዴት ነውስ የምንጨምረው የምትሉት ትኖሩ ትችላላችሁ። አብረን የምናይ ይሆናል። ወደ አሰራሩ ያው ባለፈው እንዳልኳችሁ እዚህ ጋር ክራችን ከቆረጥነው በኋላ ትንሽ እንዳይመዘዝ ትንሽ እናቀራለን። ከዛ ደግሞ በቦታው እንትን እናደርገዋለን። ያኔ ከገባናበት ቀዳዳ እየደጋገምን ያችን ክር እናወጣታለን ማለት ነው። እሺ አሁን ይታያችኋል ብዬ አስባለሁኝ። በዚህ በቀራን ቦታ ምንድነው የምንሞላው? እዛው ዳር ሰራነው አለ አይደል? ያንን ነው እንትን የምናደርገው ማለት ነው። ስለዚህ እንደዛው ያው አሰራሩ ያው ነው። ትንሽ መሀከል ላይ ሲሆን እጃቸውን ቶሎ እንትን ለማድረግ አይመቻቸው ይሆናል። አንድ ጠርዙን በእጃችሁ እዚህ ጋር እንትን እያደረጋችሁ እንትን ታደርጉታላችሁ ማለት ነው። ይሄንን እንሞላለን። ይሄንን ከሰራን በኋላ ደግሞ ምንድነው ብናደርገው? አሁን የእያንዳንዱን ሸብኩን ስንጨርሰው ወይም ደግሞ እዚህ ጋር ላውጣት መሰለኝ አጭር ናት ያቺ አንዷ ማለት ነው። እዚህ ጋር አወጣኋት። እዚህ ጋር መሀከል ሲሆን ትንሽ አሊመች ሊላቸው ይችላል። አሁን በእያንዳንዱ በነዛም እንሰራበታለን። ከዛ ደግሞ ሁለቱም ሸብክ ያው ያንንም ሰራን ይንንም ሰራን። ይሄስ ደግሞ ሁለቱ አንድ ሶፍራ ትክክለኛ ሶፍራ ይሆናል ወይስ እንዴት ነው? ምናልባት ምትሉ ካላችሁ ሁለቱ በቂ ሶፍራ አይሆኑም። 4 ሸብክ ነው በቂ ትክክለኛ ሶፍራ ማለት 4 ሸብክ ስንሰራ ነው እንጂ 2 ሸብክ ብቻ ትክክለኛ ሶፍራ አይሆኑም። እናንተ ትክክለኛ ሶፍራ ለመስራት ከፈለጋችሁ 4 ሸብክ ነው መስራት ያለባችሁ። አይ ደግሞ ትንሽዬ አጭር ነገር ያኔ እንሰራለን ካላችሁ ያው 2 ሰርታችሁ ይታያል ብዬ አስባለሁ። ሁለቱን ሰርታችሁ ከዛ ሁለቱን ጨምራችሁ በኋላ ጎፍላ ወይም ደግሞ ዘርፍ የሚባለውን ማውጣት ትችላላችሁ። በልከኛው ትንሽዬ ልትሰሩ ከፈለጋችሁ ማለት ነው። አይ ደግሞ ትክክለኛ ሶፍራ ከሆነ 4 ሸብክ ነው የምታደርጉት። አሁን እኔ ይሄንን ልጨርሰው ቪዲዮ እንዳይረዝም ማለት ነው። በእያንዳንዱ ቀዳዳ እየገባችሁ እዚህ ጋር መሀከል ስለሆነ ብዙ እንትን ላይላችሁ እጅ ላይ ሰጣችሁ ይችላል። ያኔ ካሜራ ሆኖ እንደዛ እጅ ላይ ሰጣ ይችላል እንደሌላው ቦታ ማለት ነው። ቪዲዮ እንዳይረዝም ሰርቼ ላሳያችሁ። ከዛ በኋላ እንዴት መጨመር እንዳለባችሁ አሳያችኋለሁኝ ማለት ነው። ሁለቱን ሸብክ ከጨረሳችሁ በኋላ ሁለቱን ሸብክ እንዴት እንደምትጨምሩ ታሳያችኋለሁኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ ማድረግ አትርሱ። ነባሮች ደግሞ ያው እንደተለመደ ላይክ፣ ሼር እያደረጋችሁ ብታበረታቱም ደስ ይለኛል ማለት ነው። ቪዲዮ እንዳይረዝም ይቺን ልጨርሳት። ያው አሰራሩ ያው ማምዘዝ ነው፣ ክፍት ያለው ቦታ ማለት ነው። አሁን ላሳያችሁ እንዳልኳችሁ ይቺን ጨረስኳት ማለት ነው። ሁለታቸውን በአንድ አይነት ነው እንትን ያደረኩት።
እናንተም እንደዛው በአንድ አይነት ነው የምታደርጉት። ስለዚህ አሁን ይታያል ብዬ አስባለሁኝ። ይሄንን እንደዛው ለመጨመር ወይም ደግሞ ይሄ ሁለቱን አይደል ሁለት ናቸው አንድ ለማድረግ ምንድነው ማድረግ አለብን? አሁን ከታች ያለው እንዳልኳቸው መጀመሪያ ጊዜ ተናግሬ ነበር ክፍል አንድ ላይ ሰምታችሁ እንደሆነ ማለት ነው። ምክንያቱም አያቸው አይደል ይቺ አጭር ናት። በስንት ነው እንትን ያደረኩት? 1 2 3 ከላይኛው 5። ይቺ ደግሞ አጭር ስለሆነች ይቺን ደግሞ ተለቅ አደረኳት እኔ ማለት ነው። አያችሁ አይደል ይሄ አስፈሩ ተለቅ ብለዋል። ምክንያቱም እዩ በዚህ እስከዛ ጣርዝ ትንሽ ነው የቀራኝ ማለት ነው። አሁን ቅድም እንዳልኳችሁ ትክክለኛው ሱፍራ 4 ሸብካ ነው። ይሄ ይታያችኋል ብዬ አስባለሁ። አንድ በዚህ በኩል አንድ በዛ በኩል አንድ በዛ በኩል አንድ በዚህ በኩል ከላዩ እንትን አላደረኩበትም። ይሄ ምንድን ነው ወረቀት ነገር አላደረኩበትም ማለት ነው። ይሄ አሁን ከላዩ ወረቀት አለው። ለቺ ደግሞ የላትም አላደረኩባትም ማለት ነው። አሁን ይሄንን ለማያያዝ ወይም ደግሞ ሁለቱን አንድ ለማድረግ ምን እናደርጋለን? እሺ ይሄንን ሁለቱን ለማጨመር መርፌ ግዴታ መቀየር ነው ያለባችሁ። ይሄንን የሰራችሁበት መርፌ ይሄንን እንትን አያደርገውም። ስለዚህ ይሄንን መርፌ ይታያችኋል ብዬ አስባለሁ። በዚህ በመርፌ ነው እንትን የምታደርጉት። አሁን ምን አደርጋለሁኝ? እዚህ መርፌ ላይ ቀዳዳውን አስገባሁኝ። ክሩ ራሱ ነው። እሺ የተወሰነ እንትን ካደረኩኝ በኋላ ይበቃኛል ያልኩት ያክል እንትን አደርጋለሁኝ። ከዛ ደግሞ ክሬን ይቆርጠዋለሁኝ ማለት ነው። ይበቃኛል የሚለው ያክል እንትን አደርጋለሁኝ። ከዛ ክሩን ይቆርጠዋለሁኝ። እሺ አሁንስ የምንጨምረው እንዴት ነው? መቼስ ጥያቄ የሚፈጥርባችሁ እናንተ ትኖራላችሁ ብዬ አስባለሁ። እዚህ ጋር ተለቅ ያለውን እንደዛ ቆረጥ እናደርገዋለን። እዚችም ጋር አለች አንድ እቺንም እንደዛ ቆርጣታለሁ። አሁን የሚቆረጥ ነገር ምንም የለውም ማለት ነው። እዚች ጋር ከላይ በስተጀርባው ስለሆነች እንዴት አደርጋታለሁ? እዚህ ጋር እንትን አደርጋታለሁ አወጣታለሁኝ ማለት ነው። እሺ መርፌው የተስቀመጥኩት አሁን እንደምታዩት እዚህ ጋር ወጣሁት። ትንሽ የሚቆረጥ ነገር አላት፣ ይቆርጣታለሁ እንደዛው ማለት ነው። አሁን ከላይም ከውስጡም በኩል ይሁን ከዚህ በኩል የሚቆረጥ ነገር ስለሌለው እኛ አሁን ምንድነው የምናደርገው? እንዳልኳችሁ ክሩ እንትን ይሄ ሸብኩ ሲጀመር አንዱ ቦታ ትንሽ ተለቅ ይላል፣ አንዱ ቦታ ደግሞ ትንሽ አጭር ነው። እኛ ማድረግ ያለብን እንዴት አድርገው ላሳያቸው? እሺ እኛ አሁን ማድረግ ያለብን ከየትኛው በኩል ነው የምንጨምረው? ትንሽ አነስ ከሚለው በኩል ወይስ ደሞስ ትንሽ ተለቅ ከሚለው በኩል ነው የምንጨምረው? ክሩ ይሄንን እዩ። አሁን አነስ የሚለው ቦታ እዩ። ክሩ ይሄ ምንድነው ሸብኩ ማለት ነው። እዩ እዚህ ጋር እኩል ሆነ፣ እዚች ጋር እኩል ሆነ። ከዛ ዳር ደግሞ እዩ የተኛው ይበልጣል፣ በዚች በኩል ያለች ትበልጣለች። ስለዚህ አሁንም መሸብኩን እንደዛ ሳደርገው አያቸው አይደል? እዚህ በኩል እኩል ይሆናል ማለት ነው። እኛ አሁን መጨመር ያለብን ወይም ደግሞ አንድ ሱፍራ ለማድረግ ከየት በኩል ነው የምንጨምረው? ትንሽ ረዛም ካለው በኩል ማለት ነው። አሁን እዚህ እንደዛ ነው የምንጨምረው። አያቸው አይደል? ትንሽ ረዛም ካለው በኩል አጭሩን በኩል እንትን ብታደርጉት ልክ አይመጣም። ስለዚህ እኛ ማድረግ አለብን ትንሽ ረዛም ካለው በኩል ያው እንደዛ አደርገን አሁን ወደዚህ ገለብጠዋለሁኝ ማለት ነው። ይሄንን እንደዛ እየገለበጥኩት እንዴት አደርጋለሁኝ? እዚህ ጋር እንጽፈዋለን ማለት ነው። እሺ አሁን ይታያችኋል ብዬ አስባለሁኝ።
እንደዛው መርፌው በዛው ይህንን በሰራነባት ሳይሆን በዚህ ነው ትክክለኛው መርፌ ያለ አይደል? ወይም ደግሞ ምን ሊበላችሁ ትክክለኛው መርፌ ላይ ማለት ነው። ይህንን እንደዛ አሁን ይሄ ምናልባት ያው ይሄ ወደ ላይ እየሳብነው ስለሆነ እንትን መሆን እምቢ ሊላችሁ ይችላል። ይህቺን በኩል መጀመሪያ እየሰራን ጊዜ አንድ አስቀርተን ነበር አይደል? በዛ በየአንዳንዱ እንትን ገብተን ይህንን እንደዛው እናያይዘዋለን ማለት ነው። በጣም ቀላል ነው። በየአንዳንዱ ገብተን እንደዛው እናያይዘዋለን። አንተም መዝለል የለባችሁም። አንተ ስትዘሉ እንትን ይሆናል። ሳትዘሉ ማለት ነው። ሳትዘሉ በየአንዳንዱ እየገባችሁ እንደዛ ማድረግ ነው፣ መስፋት ነው። መቼስ ይሄ እንትን አደርጋችኋል ብዬ አላስብም። በእርግጥ ይሄ እንትኑ ምንድነው ሶፍራው እንትን ስለሆነ ያው የተመዘዛ ስለሆነ አሁን ያዛኛው በዛ በኩል አይታየም መሰለኝ። ይሄ ሱፍራ እዚህ ቦታ ለመጨመር በጣም ቀላል ነው። ምክንያቱም ያው ይሄ እንትን ነው እየተመዘዛ ስለሆነ እንደዛ ስትጨምሩት በጣም ቀላል ነው፣ ቶሎ ይጨመራል ማለት ነው። ይሄ ደግሞ የተመዘዛ ስለሆነ የእያንዳንዱን እንትኑን ይሄ ምንድነው ክሩን ማለት ነው ወደ ውስጥ ገፋ እያደረጋችሁ ነው እንትን የምትሰሩት። ወደ ውስጥ ገፋ እያደረጋችሁ ከዛ በእያንዳንዱ ክር ማለት ቀዳዳ በእያንዳንዱ ቀዳዳ ላይ ተጨምሩታላችሁ ማለት ነው። ታያችኋል ብዬ አስባለሁ። ትንሽ እንዳልካችሁ ይሄ እንትኑ የተመዘዛ ስለሆነ ሊያስቸግራችሁ ይችላል እንጂ ምንም አያስቸግርም። እንደዛ ትንሽ ጠበቅ ታደርጉታላችሁ። ብዙም ሳይሆን በልኩ ያኔ ክሩ እንዳይበጠስባችሁ በልኩ ጠበቅ ታደርጉታላችሁ። አይታየም መሰለኝ። ዝም ብዬ ነው እንደሚቀባጥርላችሁ። የምር ከክፍል አንድ ቀጥላችሁ ካያችሁት እንዲሁ የምር በጣም ቀላል ያኔ ብዬ ነው ማስበው። ከክፍል አንድ ቀጥላችሁ ያለውን እንትን በሉ እዩትና ከዛማ ስሩ ማለት ነው። በጣም ቀላል እንደው ለጀማሪ ለራሱ አንዴ ካያችሁት የምትሰሩት ስራ ነው ማለት ነው። ብዙም ሳታጠብቁት በልኩ በእያንዳንዱ ገብታችሁ መስራት ነው ማለት ነው። ክሩ እስከ መጨረሻ እንዳያንሰኝ ብዬ ስላበዛሁት መሳቡ እንትን ላይ ነው። በእያንዳንዱ እንደዛ እየገባችሁ ከዛ ማያያዝ ከዛ ደግሞ ይሄ ምንድነው እንትኑን ማውጣት ነው። ሲሞ ምንድነው ጎፍላ ነው እንዴ? ጎፍላ ወይስ ዘርፍ ነው? ያንን ማውጣት ነው። ያንንም ደግሞ ስታወጡት በጣም ቀላል ነው። ያንን የሚከብድ ነገር አይደለም። በጣም ቀላል ነው። ያንን አሁን ስንሰራ አንዳንድ እያቀራ ነው አለ አይደል? አንዳንድ አቅርተናል። ያን ዳር ላይ መጀመሪያው ላይ አልሰራናባትም አይደል? ስለዚህ ያቺ በቀራች ገብተን እንደዛው በተወሰነ ያክል እየሳብን ለምሳሌ ላሳያችሁማ ይሄንን እንትኑን ማለት ነው። ለምሳሌ አለ አይደል? እንደዛው በዚህ ልክ ርዝመት እንትን ታደርጉታላችሁ። ከዛ ትቃጥሯላችሁ። ከዛ አሁንም ያው በእያንዳንዱ ያንንም እንደዛ ነው እንትን የምታደርጉት ማለት ነው። ዘርፊው ወይም ደግሞ ጎፍላ አወጣጥ ላይ። ስለዚህ ይሄ ደግሞ በጣም ቀላል ነው። እኔም ልስራውና እናንተም በዚህ መልክ ሱፍራችሁን
አንድ ማድረግ ትችላላችሁ፣ ሸብኩን ማለት ነው። በየግል ለሰራችሁትን ሸብክ ከዛ ስትጨርሱ ሁሉንም በአንድ አይነት ሰርታችሁ ስትጨርሱ ማያያዝ ላይ ደግሞ እንደዛው ይታያችኋል ብዬ አስባለሁኝ። ያኔ በጣም ቀላል ነው እንደዛው ማለት ነው። እሺ ቪዲዮ እንዳይረዝም እሺ እንደምታዩት እዚች ጋር ደረስኩኝ መጨረሻ ላይ። ከዚህ እንትን ብዬ ምናልባት ገጠመኝ እንደዛው ስትጨምሩት አንድ ቦታ ልትመዘዝባቸው ከቻለች ይህንን አሁን በዛኛው ይህንን በሰራናበት መርፌ ይቺን ደግሞ ወደ ውስጥ እንትን እናወጣታለን ማለት ነው። አሁን በዚህ መልክ ጨርሻለሁኝ። ይቺንም ልጨርሳትና ከዛ እንዴት እንደምትቋጥሩ ታሳያችኋለሁኝ። በእያንዳንዱ እየሰራችሁ እዚህ መጨረሻ ላይ ትደርሳላችሁ። አሁን እኔ መጨረሻው ደረስኩኝ ማለት ነው። ምንድነው የምናደርገው? የመጨረሻው ላይ ሲደርስ ይታያል ብዬ አስባለሁ። ይቺን ጠበቅ ሳታደርጓት በፊት ምን ታደርጋላችሁ? መርፌውን ከዚህ ጋር ከዚህ ውስጥ ታገቡታላችሁ፣ ከዚህ ውስጥ ማለት ነው። ከዛ ይሄንን እንደዛ ካደረጋችሁት ይቺን ጠበቅ ታደርጋላችሁ። እንደዛ ይታያችኋል ብዬ አስባለሁ። ይቺን ጠበቅ ላደረኳት ከታች ይህንን ደግሞ ከዚህ ጠበቅ አደርገዋለሁ። ድጋሚ አሁንም አንዴ ደግመን በራሷ እንገባለን። በራሷ እየገባን ክሩን እንደዛ እናወጣዋለን። ያኔ እንትን እንዳይሆንባችሁ ማለት ነው። ከዛ አሁንም ደግመን እንደዛው ገብተን ከላስ አበቃ ማለት ነው። እንደዛው ነው። ከዛ ክራችንን እንቆርጣለን ማለት ነው። ታያችኋል ብዬ አስባለሁ። የሰፊውት ወይም ደግሞ የጨመርኩት ከዛ ክራችንን እንቆርጣለን። እሺ አሁን ምንድነው የምናደርገው? እዚች ጋር ቅድም እንዳልኳችሁ ምናልባት ከተመዘዘባችሁ ገጠመኝ በሰራችሁበት መርፌ ይሄ መርፌ አያወጣውም ክሩን እንትን ይሄንን እንትን በሰራችሁበት ማለት ነው። እሺ በዚች በመርፌው በራሱ ምንድነው የምታደርጉት? ወደ ውስጥ እንደዛ ታስገቡታላችሁ ወይም ደግሞ እንደዛው እዚህ ጋር መጥታችሁ የተመዘዘችዋን አይታችሁ ከዛ ይታያል ብዬ አስባለሁ። አሁን የተመዘዘች የት ጋር ናት? እዚህ ጋር ናት። ስለዚህ እንደዛው እናወጣታለን ማለት ነው። በመርፌው በራሱ ተሾለከች። ከዛ መልሼ እኔ እዚህ አመጣታለሁ። አያቸው አይደል? ካላስ ወጣች። ለምን አንዲቷ ካወጣች እስከ መጨረሻ ነው መሄድባቸው ማለት ነው። ይታያል ብዬ አስባለሁ። አሁን እዚህ ጋር ብታዩት ያወጣችው ክር ገብታለች። በዚህ መልክ ሁለት የነበረውን እንትን ምንድነው ይሄ እንትኑ ማለት ነው። እዚህ ጋር ደግሞ ቅድም መጀመርኩበት አለ አይደል? እዚህ ጋር እንደዛ ቆረጥኩትና ይሄንን መርፌው ራሱ አሁን አሰራሁበትን መርፌ እናደርጋለሁ። እዚህ ጋር መጥቼ ይቺንም እንቋጥራታለን እንደተሾለክብን ማለት ነው። እንዴት ነው የምንቋጥረው? ልክ እንደ ቅድም ከዛሽ እንደዛ እገባለሁኝ በዚች በመጀመሪያዋ በዚችም ከዛ እንደዛ አወጣለሁኝ። ከዛ ደግሞ ይሄ ክሩ እንትን አጭር ስለሆነች ያቺ ስትጨርስ ይቺን አወጣታለሁ እዚህ ጋር ማለት ነው። ከዛ የመጀመሪያዋን ሳባ አደርጋለሁ። ከዛ ይቺን ካላሳ በቃ ማለት ነው። በዚህ መልክ አሁን ላሳያችሁ ማለት ነው። አያችሁ አይደል? አሁን አንድ ሁለት የነበረውን ሸብክ አንድ ደረግነው ማለት ነው። ይታያል ብዬ አስባለሁ። በዚህ መልክ
እናንተም እንትን ታደርጋላችሁ። አሁን አንድ ሆነች። ቅድም ወጣን ነበር ሸብኮ፣ አሁን አንድ ሆነች። በዚህም በኩል ብታዩት በጣም የሚያምር ደስ የሚል ነው ማለት ነው። እዚህ ጋር የሚቆጥር ነገር አለኝ ይቆርጠዋለሁኝ። ደስ የሚል የሚያምር በዚህም በኩል ብትሉ በዛም በኩል ያኔ ይቺ አሁን ሁለት ናት። ሁለት ይሄንን ጨምረን ልክ ከታች አራት ነው የሚታየን አይደል? ትክክለኛ ሱፍራ ማለት እንደዛው አራት ነው። በፈለጋችሁት እናንተ በስማችሁ ብትሉ እንደፈለጋችሁት ስማችሁ መጻፍ ብትሉ የፈለጋችሁትን ነገር ብትጽፉ ስትሰሩ ማለት ነው። አሁን እዚህ ጋር እኔ የራሴ ስም አለ እዚህ ጋር እናንተም የራሳችሁን ስም እንዲሁም ደግሞ የፈለጋችሁትን ሰው ስም ማድረግ ትችላላችሁ ማለት ነው እንደፈለጋችሁት። ለማንኛውም ይሄ ጎፍላው ወይም ደግሞ ዘርፍ አወጣጥ ላይ በጣም ቀላል ስለሆነ ታወጡታላችሁ። እኔም ደግሞ ለዚች በእርግጥ እቺን አሁን አራት አደርጋታለሁ ብዬ አላሰብኩኝም። ያው ያኔ ብዙ ሰው ከሌለ እንዲሁም ደግሞ ብቻችሁ ቤት ስትሆኑ እዚሁ ዳር እንትን ካወጣችሁ ካላስ ያኔ ሰው ብዙ ሳይኖር ሲቀር እናንተ ለራሳችሁ ብቻ እንትን አድርጋችሁ ካላስ ቡናችሁን ትጠጣላችሁ ማለት ነው። ለማንኛውም ይሄን ይመስላል። በእርግጥ አንድ ሰው እንደሚጠቀምበት አልጠራጠርም። ከክፍል አንድ ቀጥላችሁ እዩ ሲታዩ ዝም ብላችሁ ያኔ መሀል ያለውን አይታችሁ የመጀመሪያውን ስታዩ ሳይሆን የመጀመሪያውን እያያችሁ እስከ መጨረሻ ድረስ ብትሰሩት በጣም ደስ የሚልና እንዲሁም ደግሞ ዲዛይኑ የሚያምር ደስ የሚል እናንተ እንደፈለጋችሁት ብታደርጉት የሚል በጣም ማሻአላ ተባረካላ ያኔ ደስ የሚል ነው። ስለዚህ እናንተ ትክክለኛ ስፍራ አራት ሸብክ አድርጋችሁ ሲሩ ለዛሬ ይበቃናል። በእርግጥ ይሄ ስፍራ አንድ ሰው እንደሚያስተምር ተስፋ አደርጋለሁኝ። አንድ ሰው እንደሚጠቀምበት ማለት ነው። በጣም ቀላል ስለሆነ እኔ በእርግጥ እንዳልኳቸው ብዙ አይነት ሰርቻለሁኝ፣ ግን ደግሞ ቪዲዮ አልሰራሁኝም። ዝም ብዬ እየሰራው አስቀመጥኩት እንጂ ይላችኋለሁኝ። ይሄንንም ጎፍላ አወጣጥ ላይ ያው ልክ እንደ አሁን ይሄንን አሁን ለምሳሌ እዚህ ጋር ሰፋችሁት የለም ልክ በዚሁ መልክ በሰራችሁበት ይሄንን በመዘዛችሁበት ክር ነው የምታደርጉት ይሄንን ጎፍላው ላይ ማለት ነው። ይሄንን ስለዚህ በጣም ቀላል ስለሆነ ስሩት፣ ሞክሩት፣ ይወዱታላችሁ ብዬ አስባለሁኝ። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ቸር ቆዩልኝ። ከክፍል አንድ ቀጥላችሁ በደንብ እያያችሁ ስሩ ይላችኋለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም እዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ ባይ ባይ።